ሰላም ሰላም የተወደዳችሁና የተከበራችሁ የአርሴናል ፍሬር ተከታታዮቻችን በዛሬ ስፖርታዊ ዜናችን ከብሩኖ ጉማሬሽ ዝውውር ጉዳይ ጋር በተገናኘ አዲስ መረጃ ለሱን አጋራችኋለሁ። የሞርጋን ሮጀርስንም ጉዳይ የተመለከተ መረጃ በዛሬ ስፖርታዊ መረጃችን ላይ ማጋራችሁ መረጃ ይኖራል። አዳዲስ መረጃዎችን ማቲያስ ፈርናንዴዝን በተመለከተ በትላንትናው ዕለት አዲስ ነገር ተሰምቷል። አርሴናል ከተጫዋቹ ጋር ስሙ በደንብ ባያያዝም እሱን በተመለከተ ምን አዲስ ነገር አለ የሚለውን ነገር እንመለከታለን። ከክረምት የዝውውር መስኮት ከአርሴናል ማን ይለቃል የሚለውንም ነገር በዛሬ መረጃችን ላይ ያጋራችኋለሁ። ጠቅለል አድርጌ ዛሬ ስፖርታዊ መረጃዎችን አጠቃላይ የማጋራችሁ መረጃ ማለት ነው። ከእናንተ የሚጠበቀው በጣም ቀላል ነው። ቪዲዮ ላይክ፣ ሰብስክራይብ ማድረግ መቀጠል ነው። መጀመሪያ ቅድሚያ ሰጥቼ ሳልፍ ብሩኖ ጉማሬሽን በተመለከተ ከተለያዩ ሚዲያዎች ምን ተብሏል የሚለውን ነገር እንመለከታለን። መግቢያ ላይ እንደጠቀስኩላችሁ ከብሩኖ ጉማሬሽ ዝውውር ጉዳይ ጋር በተገናኘ አርሴናል ተጫዋቹን ለማስፈረም አሁንም እንደሚፈልጉ ከኒውካስትል ጋር ንግግሩ መቀጠሉን የሚያመላክት መረጃዎች ነው። በዚህ ሳምንት ሰፋ እያሉ መረጃዎች የሚወጡት። ታዲያ ከዚህ ተጫዋች ዝውውር ጉዳይ ጋር በተገናኘ ማን ዘገባውን ይዞ ወጣ የሚለው ነገር ስለሚጠበቅ ማን ይዞ ወጣ የሚለውን ነገር እንመልከት። ሳሚ ሞክቤል የቢቢሲ ጋዜጠኛ በጣም ታማኝነት እንዳለው ይታወቃል። ሃንድ ኦፍ ኦዚል ለአርሴናል በጣም ቅርበት ያለው ሚዲያ እንደሆነ ይታወቃል እና ስለ አርሴናል በጣም በመዘገብ የሚታወቀው ሃንድ ኦፍ ኦዚል ከስኮት ዝውውር ጉዳይ ጋር በተገናኘ አርሴናል ስኮትን ማስፈረም እንደሚፈልግ ነገር ግን ቦርንማውዞች ተጫዋቹን መሸጥ እንደማይፈልጉም ቀደም ብዬ መግቢያ ላይ እንደጠቀስኩላችሁ ሃንድ ኦፍ ኦዚል አንስቷል። የዝውውር ጉዳይ ምን ሊመስል ይችላል የሚለው ነገር ላይ ነው በጣም ወሳኝ መመልከት የሚኖርብን ጉዳይ። ከብሩኖ ጉማሬሽ ጋር በተገናኘ በቅርብ ሳምንታት አርሴናል ሁለተኛ ይፋዊ ጥያቄ እንደሚያቀርቡ እንደሚጠበቅ በትዊተር ገጽ ላይ አንዳንድ መረጃዎችን ስመለከት ነበረ። እነ ቤን ጃኮቭ እና ፍሎሪን ፒተርበርግ ሳይቀሩ ይዘውት በወጡት ዘገባዎች መሰረት አርሴናል ለተጫዋቹ ሁለተኛ ዙር ጥያቄ ያቀርባሉ የሚሉት መረጃዎች ወጥተዋል። ነገር ግን እዚህ ጋር በጣም ትንሽ ሊያስደነግጥ የሚችል መረጃ አለ። የተጫዋቹ ዝውውር ቢያንስ እስከ 80 እና እስከ 90 ሚሊዮን ፓውንድ ድረስ ይሄዳል የሚል ነገርም ስመለከት ነበር። ያ ደግሞ ለአርሴናል እንግዲህ ዝውውር ላይ ትንሽ ቢሆን እክል ይሆንበታል ተብሎ ይጠበቃል። ነገር ግን አርሴናል በእርግጠኝነት የመሀል መስመራቸው ለማጠናከር ተጫዋች እንደሚያመጡ ይጠበቃል እና እሱን የተመለከተ መረጃም አዲስ ነገር ሳገኝ ያጋራችኋለሁ። እንዳጠቃላይ ግን አርሴናል በብሩኖ ጉማሬሽ ዝውውር ላይ እየሰሩ መሆናቸውን የሚያመለክት መረጃዎች ነው የወጡት። ሌላኛው የምንመለከተው ሞርጋን ሮጀርስን በተመለከተ ነው። በጣም በሰፊው የክረምት የዝውውር መስኮት መከፈቻው አካባቢ ላይ ከብሩኖ ጉማሬሽ ይልቅ የሞርጋን ሮጀርስ ጉዳይ በጣም በሰፊው ይወጣ ነበር። ነገር ደግሞ ተጫዋቹ በጣም ከሚገባው በላይ በማይክል አርቴታ ቨርሳታይሊቲ ውስጥ ያሟላ ተጫዋች ነው። ነገር ግን እስከ 100 ሚሊዮን ፓውንድ ድረስ ያወጣሉ የሚለው ነገር ጥያቄ ውስጥ ይገባል። እስከ 100 ሚሊዮን ፓውንድ ድረስ ለተጫዋቹ ዝውውር አስቶን ቪላዎች እንደሚጠይቁ ይጠበቃል። ከተጫዋቹ ዝውውር ጉዳይ ጋር በተገናኘ ግን በተለይ አርሴናል የብሩኖ ጉማሬሽን ዝውውር የሚጨርስ ከሆነ ነው ወደ ሞርጋን ሮጀርስ ዝውውር ሊሄድ የሚችልበት እድል የሚኖረው። ስለዚህ እሱን እየተከታተልኩ በደንብ ማጋራችሁናል። ከሞርጋን ሮጀርስና ከብሩኖ ጉማሬሽ ጋር ያለኝ መረጃ ይሄን ይመስላል። ሳንድሮ ቶናሊን በተመለከተ አሁንም ቢሆን ተጫዋቹ ከማንቸስተር ዩናይትድ በተሻለ ቶተንሃምን የሚቀላቀልበት እድል እንዳለ በጣም የተለያዩ ታማኝነት ያላቸው ሚዲያዎችን ስከታተል ነበር። ስለዚህ አርሴናል ምንም እንኳን ተጫዋቹን ጎን ለጎን ለማስኬድ የሚጠቀምበት ስትራቴጂ ከመሆኑ የዘለለ ምንም አዲስ ነገር እንዳሌለ እየተመለከትኩ ነበረ። እንዳጠቃላይ ከተጫዋች ዝውውር ጉዳይ ጋር በተገናኘ አርሴናል በክረምት የዝውውር መስኮት እስካሁን ከያዛቸው እቅዶች ውስጥ 2 ተጫዋቾች ነው። አብዴታቸውም ይህንን ይመስላል። በቀጣይ ግን ከተጫዋች ሽያጭ ጋር በተገናኘም አዳዲስ ነገሮችን እማጋራችሁ ይሆናል ማለት ነው። አዲስ ነገር ካለ እየተካተልኩ ማጋራችሁናል። እናንተም ጥያቄ ካላችሁ ጥያቄ ማቅረብ ትችላላችሁ። ጥያቄያችሁን ለመስማት እኔ ዝግጁ ነኝ። ከዝውውር ጉዳይ ጋር ግን ጠቅለል ያለው መረጃ ይሄንን ይመስላል። በደንብ በሰፊው አርሴናል በዝውውር ላይ በነቃ እየተሳተፈ አይደለም። በተለይ ደግሞ የዓለም ዋንጫ ጥሎ ማለፉ ውስጥ መግባታቸውን ተከትሎ ብዙ ትኩረቶች ወደ ዓለም ዋንጫ አይኖች መሳባቸውን ተከትሎ በዝውውር ጉዳይ ላይ አርሴናል ይህን ያህልም በነቃ እየተሳተፈ ነው ለማለት ደፍረን መናገር አንችልም። እንዳጠቃላይ ግን አርሴናል በዝውውሩ ጉዳይ ላይ በደንብ ጠልቆ እንደሚሰራና ተጫዋች ጉዳይ በተመለከተም አዳዲስ ነገሮች ሲኖሩ በአዲስ መልክ እመጣለሁ። የዛሬ አጫጭር ስፖርታዊ መረጃቼ አርሴናልን በተመለከተ ይህን ይመስላል። በሌላ ቪዲዮ እስክንገናኝ መልካም ጊዜ ተመኘሁ።